ሰላም ሰላም እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን የኢትዮ ኤርትራ ትኩሳት በወልቃይት በኩል ሊፈነዳ ነው ውጊያው በአሰብ በኩል ሊፈነዳ ነው ተብሎ ሲጠበቅ በወልቃይት በኩል ከተፍ ብሏል እየተባለም ነው ፕሬዝዳንት ኢሳያስ አፈወርቂም አዲስ ትዕዛዝ ለጦራቸው እንዳስተላለፉም ተነግሯል አይቀሬው ጦርነት አሁን ከመቼውም ጊዜ በላይ የተቃረበ እንደሆነ በተለያዩ ወገኖች በኩል እየተነሳ ይገኛል አዳዲስ መረጃዎች በኢትዮ ኤርትራ በኩል እየወጡ ነው እነዚህን በተመለከተ ከጋዜጠኛ ዘሩባቤል ጋር እንደተለመደው ቆይታ እናደርጋለን ዘርሽ እንደምን ዋልክ በጣም ጥሩ እንግዲህ መግቢያ ላይ አንተ አንስተዋል እና ተመልካቾቻችን ትንሽ ግር ሊላቸው ይችላል የኤርትራ ጦርነት ወይ በባድመ ወይ በጾረና በኢሮብ ወይ በቡሬ በኩል እንጂ እንዴት በወልቃይት በኩል ሊነሳ ሊቀሰቀስ ይችላል የሚል ነገር ማንሳታቸው ሊያነሱ ይችላሉ ምናልባት ሐሳብ አስተያየታቸውንም የሚገምቱትንም ሐሳብ ሊያጋሩን ይችላሉ እንዴት የሚለውን ግን እኛ በስፋት እናብራራዋለን ከዛ በፊት ግን በኤርትራ በኩል አዲስ የተሰጠው ወታደራዊ ትዕዛዝ አለ ይህ ትዕዛዝ የተሰጠው በቀጥታ ከፕሬዝዳንት ኢሳያስ አፈወርቂ በኩል ነው ለፖለቲካና ለወታደራዊ መሪዎቻቸው አስተላልፈዋል ከዚህ በተጨማሪም በኤርትራ በኩል ኢትዮጵያ ላይ አንድ የተከፈተ አዲስ ዘመቻ አለ በአንጻሩ በኢትዮጵያ በኩል ደግሞ በዛሬው ዕለት ከወታደራዊ መኮንኖች በኩል ትናንትናና ዛሬ የተሰሙ አዳዲስ ጉዳዮች አሉ እነሱን እናስቀድማቸው ከአስመራ የተሰማውን መረጃ እናስቀድመውና ምንድነው የወጣው እንግዲህ ዓለም አቀፍ የፖለቲካ ተንታኞችና የጀርመን ድምጽ ዋና ጣቢያው ያወጣቸው ዘገባዎች እንደሚያመላክቱት ከሆነ ፕሬዝዳንት ኢሳያስ አፈወርቂ ከመቼውም ጊዜ በላይ ጦርነቱ ቀርቧልና በሚል ሙሉ በሙሉ በኤርትራ ሙሉ በሙሉ የትራንስፖርት ገደብ አድርጓል ሙሉ ለሙሉ ተሽከርካሪዎች እንዳይንቀሳቀሱ ታግዷል ይህ የሆነው ደግሞ እጅግ አስገራሚው ነገር ነዳጅ ለመቆጠብ ነው እንግዲህ ጦርነቱ ምን ማለት ነው ጦርነት መጥቷል በሚል ማለት ነው እጅግ ቀርቧል ነው የሚሉት እነሱ እንግዲህ ወታደራዊ ተንታኞች ወታደራዊ ባለሙያዎች እንደሚሉት ለአንድ ጦርነት ከሚያስፈልጉ ነገሮች መካከል ሁለት ነገሮች እጅግ ወሳኝ ናቸው አንደኛው ነዳጅ ነው ሁለተኛው ደግሞ ሎጂስቲክ ነው ነዳጅ ምናልባት ሎጂስቲክ ውስጥ ልናካትተው እንችላለን የሰሜኑ ጦርነት ሊፈነዳ ሲል ህዋት ምን ያህል ነዳጆችን ሲያከማች እንደነበር የምናስታውሰው ነው የኢትዮጵያ አየር ኃይልም በመጀመሪያዎቹ ከህዋት ጋር ባደረጋቸው የመጀመሪያ ሳምንታት ውጊያዎች ላይ ኢላማ ሲያደርግ የነበረው እነዚህ የነዳጅ ማከማቻ የሆኑ ቦታዎችን ነው ከዚህ ቀደም ከ6 ወር በፊት የፌደራል ንግድ ሚኒስቴር እንግዲህ ወደ ትግራይ ነዳጅ እንዳይገባ ከልክሎ ነበር ያን የከለከለበት ምክንያት ምንድነው አንደኛ ህዋት ነዳጅ ጦርነት እየመጣ ነው በሚል ያጠራቀመ ስለሆነ እንደዚሁም ደግሞ በድንበሩን ከፍተውታል እና ወደ ኤርትራ እያስወጡት ስለሆነ ነው በሚል ነውና ይሄ የጦርነት ዝግጅት ዓላማ ነው ወታደራዊ ተሽከርካሪዎችን መታንቀሳቀሰው በነዳጅ ስለሆነ ያንን ነዳጅ የማከማቸት ስራ እየተሰራ ነው ኢሳያስ አፈወርቂ አሁን ላይ በቃ ሁሉም ነገር ኦልሞስት በቃ የመጨረሻዋ ተኩስናት እየተጠበቀች ያለችው ያ ነገር የገባቸው ይመስላል እንተከተሉ እንግዲህ በኤርትራ ምንም አይነት የመኪኖች እንዳይንቀሳቀሱ አድርጓል እንግዲህ ወደ ጋርዮሽ ዘመን ኤርትራን መልሷታል በርግጥ ፕሬዝዳንት ኢሳያስ አፈወርቂ ባለፉት አመታት ኤርትራን ወደ ኋላ እጅግ ወደ ኋላ 2 እና 300 አመታት ወደ ኋላ ነው የመለሷቸው እንቅስቃሴዎች ሁሉ ቆመዋል ይሄ ደግሞ የጦርነት ዝግጅት ነው ሌላው በዚሁ በአስመራ በኩል የተከፈተ አንድ አዲስ ዘመቻ አለ በተለይም ይህ በዋናነት የተከፈተው የኤርትራን ህዝብ ለማነቃቃት እንደዚሁም የኤርትራን ህዝብ ውስጥ ጸረ ኢትዮጵያ ትርክቱን እንዲያበቅል ለማደንደን ልባቸው እንዲደነደን ለማድረግና የጦርነት ቅስቀሳዎች ናቸው ዘመቻ የተከፈተው በኤርትራ በተለይም ባለፉት 2 ሳምንታት በተከታታይ ሻቢያ ከደርግ ጋር ባደረጋቸው ውጊያዎች ኢትዮጵያ ላይ ያደረጋቸውን ኦፕሬሽኖች የአሶሳ ኦፕሬሽን የሽሬ ኦፕሬሽን የወልዲያ ኦፕሬሽን በሚል እየከፋፈለ የሻቢያ ጦር ከውነውታል የሚላቸውን ኦፕሬሽኖች በጀግንነት መልክ እያቀረበ የኤርትራ ህዝብ እየቀሰቀሰ ይገኛል ከዚህ በተጨማሪ በኤርትራ ብሔራዊ ቴሌቪዥን ላይ በርካታ የሆኑ ህዝብን የሚቀሰቅሱ ዘመቻዎች ተከፍተዋል እየተደረጉም ይገኛሉ ይህ አንዱ ህዝቡን ለጦርነት የማነሳሳት ጉዳይ ነው እንደምታስታውሰው ከ7 ወራት በፊት ኤርትራ በወታደራዊ ግዳጅ ስር ያለች ሀገር ነች ማንም ሰው
ወታደራዊ ስልጣን እድሜው የደረሰው ሁሉ ወደ ወታደራዊ ስልጣን ይገባል። ካለፉት 6 ወራት ወዲህ ግን ታስታውስ ከሆነ ቢቢሲ ራሱ መረጃውን አውጥቶት ነበር ሙሉ በወታደራዊ ግዳጁ እንዲጠነክር ኢቭን ለጉብኝት ጡረታ የወጡ እንዲመለሱ እድሜያቸው ከ68 በታች ሆኑ ሁሉ ወደ ወታደራዊ ማሰልጠኛ እንዲገቡ ትዕዛዝ አውጥቶ ነበርና ኤርትራ ለጦርነቱ መዘጋጀት ከጀመረች ከራረመች። ከሰሞኑ ደግሞ በአስመራ በኩል እየታዩ ያሉ ወታደራዊ እንቅስቃሴዎች እነዚህን ይመስላሉ። በኢትዮጵያ በኩል አንድ ስማቸው ሊጠቀስ አልቻለም። ይሁንና ግን በኢቲቪ አፋን ኦሮሞ የፌስቡክ ቻናል ላይ ነው ቪዲዮአቸው የተለቀቀው። አንድ ከፍተኛ የመከላከያ የጦር መኮንን ናቸውና ለመጀመሪያ ጊዜ ምናልባት በመከላከያ ከፍተኛ የጦር መኮንን ደረጃ ሻዕቢያን በስም በመጥራት ግብጽ ትሮይ ፈረስ በመሆን ኢትዮጵያን እያተራመሰ ይገኛል። ይህን ኃይል ልክ ማስገባት ማስቆም ከመንገዳችን ላይ ዞር ማስባል ያስፈልገናል ሲሉ ቃል በቃል ተናግረዋል። እንግዲህ ሌላው ደግሞ እዚህ ልታነሳ የምትችለው ነገር በዛሬው ዕለት ጀነራል ይልማ መርዳሳ የተናገሩት ነገር ነው። እሳቸው ዛሬ አንድ የሰጡት ቃል ነበር። በተለይም በመከላከያ የአየር ኃይሉ አዛዥ ማለት ናቸው። የአየር ኃይሉ አዛዥና በተጠንቀቅ ሆኖ እየጠበቀ ነው ብለዋል። ጀነራል በላይ ይመር ይመስሉኛልም በዛሬው ዕለት ለቀጣይ ተልእኮ ሰራዊቱ እየሰለጠነ ነው ብለዋልና አሁን ስታይ በኢትዮጵያ በኩል የጦር መኮንኖቹ የጦር አዛዦችና ጀነራሎች እየጠበቁት ያሉት የመጨረሻውን የጠቅላይ ሚኒስትር አብይ አህመድን ትዕዛዝ ነው ማለት ነው። ምናልባት ያቺ ትዕዛዝ የምትወጣ ከሆነ ሰራዊቱ በተጠንቀቅ ሆኖ ትዕዛዙን እየጠበቀ ይገኛልና ወደ እርምጃ ሊገባ የሚችልበት እድል እጅግ ሰፊ እንደሆነ ነው ዶቶቹን ስትገጣጥማቸው ያሉትን መረጃዎች ስትገጣጥማቸው የሚያሳዩት ማለት ነው። እንዴት ነው ታዲያ የጦርነት አሰብን ለመቆጣጠር ያስመራውን መንግስት ለማስወገድ የሚደረግ ጦርነት ከሆነ እንዴት ነው በወልቃይት በኩል የሚጀመረው የሚል ጥያቄ መነሳቱ አይቀርም። እንግዲህ ባለፈው ሳምንት ኮሎኔል ደመቀ ዘውዱ አዲስ አበባ ነበሩ። እንደ ጋዜጠኛ ጄፍ ፒርስ የመሳሰሉ ዓለም አቀፍ እንትኖች ደግሞ ምንድነው የሚሉት ኮሎኔሉ ከጠቅላይ ሚኒስትር አብይ አህመድ ጋር ነው ተገናኝተው ተወያይተዋል የሚል ነገር ተነስቷል። ይህ መረጃ በወጣ ደግሞ ከቀናት በኋላ ወደ ወልቃይት ከፍተኛ ቁጥር ያለው የኢትዮጵያ ጦር እየገባ እንዳለ የሚገልጹ መረጃዎች እንግዲህ መሰራጨት ጀምረዋል። ወልቃይት ስትራቴጂክ ቦታ ነው። ሱዳንን ኤርትራንና ኢትዮጵያን የሚያዋስን በዛ አካባቢ የፋኖ ሚሊሻዎች እንቅስቃሴ ያለ የተከዜ ዘብ አለ። የህዋት አርሚ ሰባ ደግሞ በሱዳን በኩል በቅራቅር በሚባለው ቦታ ላይ ሆኖ እየጠበቀ ነው። ኢኮኖሚስት እንደውም ሰሞኑን ባወጣው መረጃ በወልቃይት አዲስ ጦርነት ይነሳል ካለ በኋላ አንድ የቲዲኤፍን የአርሚ ሰባ አባል አናግሮ ነበርና የሱዳንን አልቡርሃን ከተሞችን ሲያስለቅቅና ሲቆጣጠር የኛ ከፍተኛ ድርሻ ነበረበት። ስለዚህ በሱዳን እንደዚህ ከተሞችን መቆጣጠርና ማስለቀቅ ከቻለ የራሳችን መሬት የሆነውን ወልቃይትን ደግሞ ለምንድነው እንትን ማንለው የሚል ነገር አንስቷልና ይህን ስታይ እንግዲህ በዛ አካባቢ ጦርነቱ እየጨመረ እንዳለ ነው የሚታይ። ከዚህ በተጨማሪ ቦታውን አይተው ከሆነ በጣም ስትራቴጂክ ነው። ደርግ እንደውም በዋናነት ወደቀ የሚባለው ያቺን ቦታ የሻዕቢያና ህዋት ጥምር ጦር እንደተቆጣጠረ ነው። በሰሜኑ ጦርነቱም ወቅት እንግዲህ ያኛው መስመር ነው የፌደራል መንግስት ከኤርትራና ከፋኖ ጋር ከአማራ ልዩ ኃይል ጋር በመሆን ያን ቦታ ለመቆጣጠር የቻለው ማለት ነው። እነዚህን ጉዳዮች ስታያቸው እንግዲህ ቦታው ምን ያህል ስትራቴጂክ እንደሆነ ይገባል። ከዚህ በተጨማሪ የዛሬ 4 እና 5 ወር አካባቢ ላይ እንግዲህ ጌታቸው ረዳና ሬድዋን ሁሴን ወደ ፖርት ሱዳን በድንገት አምርተው ነበር። ጌታቸው ረዳ በተሾሙ በአንድ ሳምንት ጊዜ ውስጥ ማለት ነው። እና ከወራት በኋላ የሱዳን ሚዲያዎች ምን ጉዳይ ይዘው ነው ወደ ፖርት ሱዳን አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትር አብይ አፍሪካ ቀንድ አማካሪ ምን ጉዳይ ይዘው ነው ወደ ፖርት ሱዳን ሄዱት የሚል ነገር ተነስቶ ነበር። ሱዳን ትሪቡን ከዲፕሎማቲክ ምንጮች ያገኘው ሁሉ አንድ መረጃ ወጥቶ ነበር እና ጠቅላይ ሚኒስትር አብይ ለአልቡርሃን ለጀነራል አብዱልፈታህ አልቡርሃን የላኩት መልእክት ምንድነው የሚለው ምናልባት ሻዕቢያና ህዋት ተባብሮ ጦርነት የሚከፍቱብኝ ከሆነ በኢትዮጵያ በኩል ባለው የሱዳን ቦርደር በዚህ በመተማ በኩል ማለት ነው የአልቡርሃን ጦር የተቆጣጠረው እንደሆነ ይታወቃል እዛ ድንበር ያለውን እና የጋራ የጦር ቤዝ እንዳይሰጣቸው የሚጠይቅ ነው ተብሏል። ይሁንና ግን ጠቅላይ ሚኒስትር አብይ ከአልቡርሃን ያገኙት ምላሽ አዎንታዊ አልነበረም። አልቡርሃን ጠቅላይ ሚኒስትር አብይ የሄሜቲ ደጋፊ ናቸው ብለው ስለሚያምኑና ስለሚደመድሙ
ያን ተከትሎ እዛ አካባቢ የጦር ቤዝ እንደሚሰጡ ቃል ገብቷል። እንደውም አንዳንድ የመረጃ ምንጮች እዛ አካባቢ የህዋት ሻዕቢያ ጥምር ጦር የጦር ቤዝ እንዳላቸው በሱዳንን ኤርትራንና ኢትዮጵያን በሚያዋስነው ድንበር ላይ ማለት ነው የጋራ የጦር ቤዝ እንዳላቸው መረጃዎች ነው የሚያመላክቱትና እዚህ አካባቢ ይህን ቦታ የኢትዮጵያ መንግስት ተቆጣጠረ ማለት ሻዕቢያም ሆነ ቲፒኤልኤፍ በዛ አካባቢ ምንም አይነት የጦር መሳሪያ ማስገባት አይችሉም ማለት ነው። ከግብጽም ከሳውዲ አረቢያም ከኢራንም የጦር መሳሪያ እናገኝ ቢሉ በዛ ኤሪያ ነው ሊገባ የሚችለው። በዛ በኩል ደግሞ ከተቆረጠና ኢትዮጵያ መከላከያ የሚቆጣጠረው ከሆነ በፍጹም ማግኘት አይችልም ማለት ነውና ቀድሞ ሁለቱ ግብ ሊያደርጉ የሚችሉት ወልቃይትን የመቆጣጠር ያንን ኤሪያ የመቆጣጠር ጉዳይ ነው የሚያደርጉት ማለት ነው። ምክንያቱም ያን ተቆጣጠርክ ማለት አሰብን ለመቆጣጠር አትቸገርም። በዛ አካባቢ የፈለገን ያለው ሎጂስቲክ ታስገባለህ የፈለከውን ታደርጋለህ። ህዋት ታስታውስ ከሆነ በትግራይ በሲጅ ውስጥ በነበረችበት ወቅት ላይ እንግዲህ በጣም ለማስከፈት ሲጥር የነበረው በዛ አካባቢ ያለውን ድንበር ነበር። ምክንያቱም በዛ አካባቢ ያንን ቦርደር አስከፈተ ማለት እንግዲህ የጦር መሳሪያ ምንም እንደገፍና በእንደልብ ማግኘትና ማስገባት ይችል ነበር ማለት ነው። እና ከዚህ አንፃር ካየነው ወልቃይት በርግጥም በቀጣይ እንደው ሊደረግ ለታሰበውና ከጫፍ ደርሷል ለሚባለው የአዲስ አበባና አስመራ ትኩሳት እንግዲህ ስስ ብልት ናት ልንል እንችላለን። ምክንያቱም ያን ቦታ የተቆጣጠረ አሰብን የመቆጣጠሩ ሙሉ ወደ አስመራም የመግባት እድሉ እጅግ ሰፊ ከመሆኑ አንፃር ነው። እዛ አካባቢ እንግዲህ የተከዘዘብ የሚባሉ ሰራዊት አሉ። ከዚህ በተጨማሪም እዛው አካባቢ እነዚህ ከትግራይ ሰራዊት ወይም ቲዲኤፍ ከሚባሉ ኃይል ያፈነገጡ የሐራ መሬት ታጣቂዎችም ጠለምት አካባቢ ነው የሚንቀሳቀሱት። እነሱ ደግሞ አስተላልፋቸው ከፌደራል መንግስት ጋር ነው። እንደውም ሐራ መሬቶች አመራሮች ከወራት በፊት በሰጡት አስተያየት በኢትዮጵያና ኤርትራ መካከል ጦርነት ቢነሳ ከኢትዮጵያ መንግስት ጎን ሆነን ነው የሻዕቢያውን አገዛዝ የምንመታው የሚል አስተያየት ሰጥቷል። ምክንያቱም ሻዕቢያ ባለፉት አመታት በትግራይ ህዝብ ላይ ያደረሰውን በደል፣ ሰቆቃ፣ ኢሰብአዊ ድርጊት ይረዳሉና በወልቃይት አካባቢ አሁን ላይ እጅግ ውጥረቶች በዝተዋል። ወታደራዊ እንቅስቃሴዎች በገፍ ናቸው። ከሁለት ሳምንታት በፊትም እንግዲህ የአርሚ ሰባ አባላት ሰብረው ለመግባት ወደዛ ቅራቅርን ለመቆጣጠር ተቃርበው ነበር። ምናልባትም የፋኖ ታጣቂዎች እገዛ ተደርጎላቸዋልም ይባላል እንግዲህና ተደጋግመው እየሞከሩ ነው። አርሚ ሰባ ሱዳን ያለው አርሚ ሰባ ኃይል ደግሞ ወደ ወልቃይት ለመግባት ዝግጁ እንደሆነ ነው በተደጋጋሚ እየገለጸ ያለው። እንግዲህ ከዚህ አንፃር ስታየው እንግዲህ ነገሮች በርግጥም በወልቃይት አቅጣጫ በቡሬ ሲጠበቅ በወልቃይት በጌ ምድር የሚፈነዱበት እድል እጅግ ሰፊ ነው። አብርሽ እንግዲህ ምናልባት ዘርሽ አንተም እንዳነሳኸው ከዚህ ቀደም ደግሞ ሰሞኑንም የጀርመን ድምጽ አንድ የሰራው ዘገባም አለና እነዚህን ሁኔታዎች አያይዘን ስንመለከታቸው የጦርነቱ የውጥረቱ ጉዳይ በትክክል ነገ ወይ ከነገ ወዲያ ብሎ ለማለት ያስቸግር ይሆናል እንጂ አይቀሬ መሆኑን የሚያመላክቱ መሆናቸውን ከአንተም መረጃዎች ለመረዳት ችለናል። እንግዲህ ነገም ከነገ ወዲያም ያሉትን ጉዳዮች ደግሞ እየተከታተልን ምን ማለት ነው የሚለውንም እንደተለመደው እያሳየን እንቀጥላለን። ዘርሽ ለጊዜህና ለመረጃህ ከልብ አመሰግናለሁ።